ሰበር ዜና ህወሓት አቶ አንዳርጋቸው ጽጌ የበግ ለምድ የለበሱ ተኩላ ናቸው ሲል ወነጀለ። ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነው ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጥቷል። አብራችሁን ቆይ፣ ዝርዝሩን በቀዳሚነት እናደርሳችኋለን። በሀገራዊ ምክክሩ በቀረቡ አጀንዳዎች ላይ የተላለፈ የመጨረሻ ውሳኔ አለመኖሩ ተሰማ። በሀገራዊ ምክክሩ ላይ ለምክክር በቀረቡ አጀንዳዎች ላይ የመጨረሻ ውሳኔ እንዳልተደረሰባቸው ህዝቡ ሊያውቀው ይገባል ተብሏል። እስካሁን ያለው በምክክሩ ሂደትም ምክረ ሀሳብና አስተያየት ብቻ ነው የተሰጠው ተብሏል። ተጨማሪ ያለን በደቡብ ሱዳን 2 ኢትዮጵያውያን የሰላም አስከባሪዎች መገደላቸው ተሰማ። በደቡብ ሱዳን በተሰማራው የተባበሩት መንግስታት የሰላም ማስከበር ተልዕኮ አባላት የሆኑት 2 ኢትዮጵያውያን የሰላም አስከባሪዎች የቅኝት ስራ በማካሄድ ላይ በነበሩበት ወቅት ማንነታቸው ባልታወቁ አካላት የተሰነዘረባቸው ድንገተኛ ጥቃት መገደላቸውን የተባበሩት መንግስታት ድርጅት በመግለጫው አስታውቋል። ተጨማሪ የ12ኛ ክፍል ፈተና ውጤት ይፋ አልተደረገም ተባለ። የተለያዩ ማህበራዊ ሚዲያ ገጾች የ12ኛ ክፍል ሀገር አቀፍ ፈተና ውጤት መለቀቁን በመግለጽ ተማሪዎችና ወላጆችን የሚያደናግር ሐሰተኛ መረጃ እያሰራጩ ይገኛሉ ተብሏል። ዝርዝር መረጃውን ይዘናል። ከውጭ በተሰማ ሰበር መረጃ ከቱኒዚያ ተነስታ ወደ ጣሊያን 7 የአንድ ቤተሰብ አባላትን ጨምሮ 15 ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በቱኒዚያ የባህር ዳርቻ ላይ በመስጠሟ 8 ሰዎች ሞተው የተገኙ ሲሆን 6ቱ ደግሞ አለመገኘታቸውንና የደረሱበት አለመታወቁ ተሰማ። ከአጠቃላይ 15 ተሳፋሪዎች ውስጥም አንድ ሰው ማዳን እንደተቻለም ተነግሯል። ዝርዝር አለ። ጤና ይስጥልን የአዲስ አምባ ሚዲያ ቤተሰቦቻችን፣ ለሰዓቱ የመረጥናቸውን አዳዲስ ጉዳዮች ይዘን ቀርበናል። ከመረጃዎቹ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩና አስተያየታችሁን እንድትጽፉ እየጋበዝን በቀጥታ ወደ መረጃዎቹ አለፍን። በቅድሚያ ህወሓት አቶ አንዳርጋቸው ጽጌን የበግ ለምድ የለበሱ ተኩላ ናቸው ሲል ወነጀለ። ጽምዶ በሚል ስያሜ በኤርትራ መንግስት ፊት አውራሪነት የሚከናወነው ፖለቲካዊና ወታደራዊ እንቅስቃሴ ላይ ንቁ ተሳትፎ በማድረግ ላይ የሚገኙት አቶ አንዳርጋቸው ጽጌ ሰሞኑን የሰጡት አወዛጋቢ አስተያየት ህወሓትን አስቆጥቷል። አቶ አንዳርጋቸው አንከር ከተባለው የበይነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ህወሓትና ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸዋል። ተቀራርበውን በተወያዩበት ወቅትም የፋኖ ኃይሎች ህወሓቶችን ምዕራብ ትግራይን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸውና የህወሓት አመራሮችን በዚህ ሀሳብ ተስማምተው ወደ ጥምረቱ መምጣታቸውን ገልጸዋል። ይህ የአቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓቱ ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ላይ ጠንከር ያለ ምላሽ ሰጥተዋል። የበግ ለምድ የለበሱ ተኩላዎች ሴራ የሚል አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል አሰፋ ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸሙት ድርጊት ሳይበቃ አሁን ደግሞ ከስርዓቱ ጋር የተጣላ መስሎት በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶን ለማፍረስ እየሰራ ነው ሲሉ ከሷቸዋል። አቶ አንዳርጋቸው ጽጌ ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በተለያዩ የጽምዶ መድረኮች ንቁ ተሳትፎ ሲያደርጉ መቆየታቸው ይታወሳል። በሀገራዊ ምክክሩ ላይ ለምክክር በቀረቡ አጀንዳዎች ላይ የመጨረሻ ውሳኔ አልተሰጠባቸውም ተባለ። በሀገራዊ ምክክሩ ላይ ለምክክር በቀረቡ አጀንዳዎች ላይ የመጨረሻ ውሳኔ እንዳልተደረሰባቸውና ውሳኔ እንዳልተሰጠባቸው ተሰምቷል። እስካሁን ያለው ምክክር ሀሳብና አስተያየት ብቻ ነው የተሰጠውም ተብሏል። ተመካካሪዎች የተስማሙበት ሀሳብ ለብቻው ይመዘገባል የተባለ ሲሆን ተቃውሞ የቀረበበት አጀንዳ ደግሞ በልዩነት ይመዘገባል መባሉ ነው የተሰማው። ተመካካሪዎች በየትኛውም አጀንዳ ላይ ቢስማሙም ወይም ቢቃወሙ የመጨረሻ ውሳኔ አይደለም ነው የተባለው። በሁሉም አጀንዳዎች ላይ ለሀገር ይጠቅማል የሚለውን የመጨረሻ ውሳኔ የሚሰጠው ራሱ የምክክር ኮሚሽኑ መሆኑንም የምክክሩ ተሳታፊዎች ገልጸዋል። ተመካካሪዎችም የተስማሙበት ወይንም ያቀረቡት የተቃውሞ ሀሳብ የመጨረሻ ውሳኔ እንዳልሆነም ህብረተሰቡ እንዲገነዘበው መልእክት ተላልፏል።
በደቡብ ሱዳን በተሰማራው የተባበሩት መንግስታት የሰላም ማስከበር ተልዕኮ አባላት የሆኑ 2 ኢትዮጵያን የሰላም አስከባሪዎች ሰኞ በማዕከላዊ ጆንግሌ ግዛት የቅኝት ስራ በማካሄድ ላይ በነበሩበት ወቅት ማንነታቸው ባልታወቁ አካላት በተሰነዘረባቸው ድንገተኛ ጥቃት መገደላቸውን የተባበሩት መንግስታት ድርጅት ባወጣው መግለጫ አስታውቋል። የተባበሩት መንግስታት ድርጅት በጆንግሌ ግዛት ወደ ፓጁት በማቅናት ላይ በነበሩ የቅኝት ቡድን ላይ ማንነታቸው ባልታወቁ የታጠቁ አካላት የተሰነዘረውን ድንገተኛ ጥቃት በጽኑ ይኮንናል ብለዋል። በጥቃቱ 3 የሰላም አስከባሪዎች፣ 2 የደቡብ ሱዳን ፖሊሶች፣ 2 ሲቪል ሰራተኞችን ጨምሮ በርካታ ሰዎች ቆስለዋል ነው የተባለው። የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ኃላፊ እንዳሉትም በደቡብ ሱዳን ሰላም ለማስፈን በሚሰሩ የተባበሩት መንግስታት ድርጅት የሰላም አስከባሪ አባላት ላይ የሚፈጸሙ ጥቃቶች በፍጹም ተቀባይነት የላቸውም ብለዋል። የተባበሩት መንግስታት ድርጅት የደቡብ ሱዳን ተልዕኮ በ2003 ዓመተ ምህረት ከተቋቋመ ወዲህ ከ160 በላይ የተባበሩት መንግስታት ድርጅት ሰላም አስከባሪ አባላት ህይወታቸውን ማጣታቸውን የቅርብ ጊዜ የተባበሩት መንግስታት ድርጅት መረጃ ያመላክታል። የ12ኛ ክፍል ሀገር አቀፍ ፈተና ውጤት ይፋ አልተደረገም ተባለ። የተለያዩ ማህበራዊ ሚዲያ ገጾች 12ኛ ክፍል ሀገር አቀፍ ፈተና ውጤት መለቀቁን በመግለጽ ተማሪዎችና ወላጆችን የሚያደናግር ሐሰተኛ መረጃ እያሰራጩ ይገኛሉ ተብሏል። ይሁን እንጂ እስካሁን የትምህርት ምዘናና ፈተናዎች አገልግሎት የፈተና ውጤት ይፋ ስለመደረጉ በይፋ ያሳወቀው ነገር የለም። ትክክለኛነታቸው የተረጋገጡ መረጃዎች ከትምህርት ምዘናና ፈተናዎች አገልግሎት ብቻ የሚገኙ በመሆኑ ተማሪዎችና ወላጆች ሐሰተኛ መረጃዎችን ከሚያሰራጩ የተለያዩ አካላትና ገጾች ተጠንቀቁ ተብሏል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተና ውጤት ዙሪያ መግለጫ በሰጡበት ወቅት የፈተና ውጤት ሰኞ ወይንም እስከ ማክሰኞ ከሰዓት ይፋ ይደረጋል ማለታቸው ይታወሳል። ውጤቱ ሰኞ ዕለት ይፋ ያልተደረገ ሲሆን እስከ ማክሰኞ ከሰዓትም ይፋ ይደረጋል ተብሎ የተጠበቀ ነበር። የፈተና ውጤት ይፋ ሲደረግ የትምህርት ምዘናና ፈተናዎች አገልግሎት ብቻ በይፋ የሚያሳውቅ ሲሆን እንዴት ማየት እንደሚቻል ተቋሙ ገለጻ ያወጣል ተብሏል። ከውጭ በተሰማ ሰበር መረጃ ከቱኒዚያ ወደ ጣሊያን ስደተኞችን ጭና ስትጓዝ የነበረች ጀልባ በመስጠሟ 8 ሰዎች ሕይወታቸው አለፈ። ከቱኒዚያ ተነስታ ወደ ጣሊያን 7 የአንድ ቤተሰብ አባላትን ጨምሮ 15 ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በቱኒዚያ የባህር ዳርቻ ላይ በመስጠሟ 8ቱ ሞተዋል ነው የተባለው። 6ቱ ደግሞ አለመገኘታቸውንና የደረሱበት አለመታወቁ ተሰምቷል። ከአጠቃላይ 15 ተሳፋሪዎች ውስጥም አንድ ሰው ማዳን እንደተቻለ ተነግሯል። የቱኒዚያ ብሔራዊ ዘብ ቃል አቀባይ እንደገለጸው ከሆነ የቱኒዚያ የባህር ዳርቻ ጥበቃ ኃይሎች በሳምንቱ መጨረሻ ወደ ጣሊያን በመጓዝ ላይ እያለች የጠለቀችውን ጀልባ ላይ የተሳፈሩ 8 የቱኒዚያ ስደተኞችን አስክሬን ማግኘታቸውን እንዲሁም ሌሎችን 6 የጠፉትን ሰዎች ፍለጋ እየተካሄደ እንዳለ ገልጿል። የባህር ዳርቻ ጥበቃ ኃይሉ ወታደራዊና የሲቪል መከላከያ ቡድኖች በ2 ሄሊኮፕተሮች በመታገዝ የጠፉትን ስደተኞች በመፈላለግ ላይ ናቸው ተብሏል። በጀልባዋ ላይ ከነበሩት መካከል 7ቱ የአንድ ቤተሰብ አባላት ሲሆኑ አንድ ሰው ደግሞ ከነፍሰ ጡር ሚስቱ ጋር እንደነበር የቱኒዚያ የሰብአዊ መብት ታዛቢ ተቋም ለሮይተርስ ገልጿል። ከሰሜን አፍሪካ የባህር ዳርቻ በሚያልፈው ማዕከላዊ ሜዲትራኒያን መስመር ከአፍሪካና ከመካከለኛው ምስራቅ የሚመጡ ስደተኞች ወደ አውሮፓ ለመድረስ የሚጠቀሙበት እንዲሁም ብዙ ጊዜ ከመጠን በላይ በተጨናነቁ ወይንም ለመጓዝ ብቁ ባልሆኑ ጀልባዎች የሚጓዙበትና በዓለም ላይ እጅግ አደገኛ ከሆኑ የስደተኛ መስመሮች አንዱ ነው ተብሏል። ዜናዎቻችን አበቃን። በሰላም ቆዩ።